ኦ ማይ ጋድ! በጨለማ ጨለም ያለ ቦታ አብርሽና ሄርሜላ ፍቅራቸውን እየቀጩ ነው። ሊቀቁ ለቅቁ። በቃ አብርሃም ትላንትና የራሴን ህይወት ጀምራለሁ፣ የራሴን ህይወት መንገድ ጀምራለሁ፣ ሰላምዬ እስጢፋኖስ እስጢፍ ሙዚቃ ማለት ነው። ሰላሜ ልበልሽ፣ ሰላም ነው፣ ሰላም እንደዛ የሚለው ሙዚቃ ማለት ነው። መጡ። ሰላም ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ እና ራስን ህይወት ጀምራለሁ ብለዋል አብርሃም። ትላንትና እንደዚህ ጓገጭ ብሎ ራስንን እንዲረብሽኝ ካሁን በኋላ አልፈቅድሽም አለ። ስለዚህ ዛሬ ደግሞ ይሄን አምጥቶልን መጡ። ራቁት በራቁት ማለት ነው። አረ ተው ተረጋገው። ምክንያቱም ያንተ ሚስት ብትሆንም እኮ እንደዚህ ራቁት እንድትሆን አትፈቅድላት። ሴት ልጅ ሸፈን ስትል ነው ብዙ እንደዚህ ራቁት ስትሆን ከአንተ ጋር ብትሆን ችግር የለም። ምክንያቱም ስትጣሉ ብዙ ነገር ይደርሳችኋል ማለት ነው። እና ራቁት እንደዚህ ሲሆኑ አቤት ውበት ብለዋል አቤላ ማለት ነው። ወይ ውበታቸው በጣም ደስ ይላል። ያምራሉ፣ ይሰምራሉ። ሩታ ሊቀቃቸው። ያው ካለ አንቺ ካልሆነ መጀመሪያም ለአንቺ አይደለም በእውነት አብርሃም። አንቺ አሁን ዝም ብለሽ ነው ሰዎች ጫና አስበዙብሽ ሊሆን ይችላል። አቋምሽ ለምን እንደቀየርሽ ራሱ ትላንትና ወይ ደግሞ ነገሮች ከአንቺ ራስ እንዲወርዱ አርገሽ ይሆናል። እኔ ግራ ገብቶኛል ትላንትና መልስሽ ማለት ነው። ግን አብርሃም ዛሬ አይደለም ከህይወትሽ ወጣ ማለት ነው። አብርሃም ከህይወትሽ ወጣ ቆይተዋል ማለት ነው። ከሄርሜላ ጋር ውሃ ውስጥ ገብቶ ማለት ነው። ከሴት ጋር ራቁት ውሃ ውስጥ ገብቶ አንቺ በዛ ሰዓት ሆነሽ ወልደሽ ተኝተሽ አይደለም፣ ኮሪፍቶ ላይ ሳይሆን እንትና ሬስቶራንት ማለት ነው። ሀይሌ ሬስቶራንት ሩታን ራሱ ብዙ ዋጋ የከፈለችው እንደዚህ አይነት መስናኛ ቦታ ወስዶ አያቅም። አሁን የሚመሰላችሁ ሩታን ለማቆሰል፣ እሷን ለማድከም፣ እሷ እንድትናደድ ለማድረግ እኮ ነው። እሷን ራሱ እንደዚህ አይነት ቦታ ወስዶ አያቅም፣ እውነት ለመናገር ማለት ነው። ስለዚህ አንቺ ትተሽ ጠንከር ብለሽ ነገ ዛሬ ከነገ የተሻለ ነው። አንድ ሰው ደግሞ እየወደን እያፈቀርን ከህይወታችን ውልቅ ብሎ ቢወጣ ስለማይጠቅመን ነው። ይሄን ማወቅ አለብሽ። እና እናንተ ሁለታችሁ ደግሞ ትዳራችሁ የምትጋቡ ከሆነ ነው፣ እሱ ራሱ የምትጋቡ ከሆነ ነው። አይታወቅም፣ የአብርሃም ነገር ማለት ነው። ትዳራችሁ እየሰመረ ይሁን፣ ያው ፍቅራችሁ የሰመረ ይሁን። ምክንያቱም አንቺ ይሁን ምክንያቱም ምን ማለት ፈልጌ ነው። አንቺ ካሁን በኋላ የምንም ለአብርሃም ቻናል ምደክሚ አንዳች ነገር የለም። በራስሽ መንገድ መስራት፣ እነ ጽጌም በራሳቸው መንገድ መስራት እየሰሩ ነው። አንቺም ሁሉ ጊዜ ለምን ሮጥሽ እሱ እንትን ከሱ ምሰሪ አላቅልሽም እንጂ በራስሽ መንገድ መስራት ትቻለሽ እና በርቺ።